ታላቅ የሙዚቃ ድግስ ከእራት ጋር ኖቬምበር 1 የአማራ ኮሚኒቲ በዴንቨር ህብረታችንን ለማጠናከርና አብሮነታችንን በፍቅር የምንገልጽበት ምሽት ነው። ተወዳጁ አርቲስት ፋሲል ደሞዜ እና ኮሜዲያንና ድምጻዊ ታሪኩ ሰማንያ የፕሮግራሙ ድምቀቶች ናቸው። አዘጋጅ የአማራ ማህበር ዴንቨር ኮሎራዶ። ቦታው 350 ሳውዝ ዳሊያ ስትሪት ዴንቨር ኮሎራዶ 80246 ጂውሽ ኮሚኒቲ ሴንተር ኖቬምበር 1 ከ4 PM ጀምሮ የማይቀርበት የፍቅር ምሽት። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ነው ከተመሰረተ 53 ይፋ ከታወጀ 50ኛ ዓመቱን ለማክበር አቂዳኑን ለማደስ ዝግጅቱን አጠናቋል። ይህ የሀገር በቀል ህዝባዊ ፓርቲ በዚህ ሁሉ የውጣ ውረድ ዘመኑ በርካቶች ተሰውተውበታል፣ ታፍነውበታል፣ የቁም ስቃያቸውንም አይተውበታል። አሁንም ይዞት የተነሳው የህዝባዊ መንግስት ጥያቄ ምላሽ ባለማግኘቱ የኢትዮጵያ ህዝብ ወገንተኝነቱን ቀጥሎ በትግል ይገኛል። ስለዚህ ነው ህልውናውን በመጠበቁ ኢትዮጵያኖች ተሰባስበን በኖቬምበር 15 2025 በኢትዮጵያ አቆጣጠር ህዳር 6 ቀን 2018 ለተቀዳሚ እናክብር ይላል። በዘረኛም ባገነን አገዛዝ ፍዳውን ለሚበላው ለኢትዮጵያ ህዝብ ለነጻነት ዋጋ ለሚከፍለው አለን ለማለት እንሰባሰብ። አስታውሱ ህዳር 6 ቀን በኢትዮጵያ አቆጣጠር እንደ አሜሪካ አቆጣጠር ኖቬምበር 15 2025 አድራሻ 721 ስላይጎ አቬኑ ሲልቨር ስፕሪንግ 20910 ሰዓት 6 PM መግቢያ በነፃ የበዓሉ አዘጋጅ ኮሚቴ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ ግብጽ ናቸው። ለ5 ቀናት የሥራ ጉብኝት ወደዛ እንዳመሩ ነው የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የገለጹት። በተለያዩ የግብጽ መገናኛ ብዙሃን የወጡ መረጃዎች እንደሚያሳዩት ግብጽ ለኤርትራ ከጎኗ እንደምትቆም አስታውቃለች። ግብጽ በምስራቅ አፍሪካ ባለው የፖለቲካ ጉዳዮች ላይ ጣልቃ መግባቷን ቀጥላለች። በሶማሊያና በኤርትራ ጉዳዮች ላይ እየመከረች መሆኗንም ነው የግብጽ መገናኛ ብዙሃን እየጠቀሱ ያሉት። አብይ አህመድ ሰሞኑን ኤርትራን በተመለከተ ያስተላለፈው መልእክትን ተከትሎ ነው የኤርትራው ፕሬዝዳንት ወደዛ ማምራታቸው ትኩረት የተሰጠው። በሌላ በኩል የኤርትራው አምባሳደር በአዲስ አበባ ማለት ነው በሀገር ስፋትና በህዝብ ብዛት የሀገር ሉዓላዊነት የሚቀለበስ አይደለም ሲሉ ገልጸዋል። አቶ ቢኒያም ይህንን የገለጹት ሰሞኑን አብይ አህመድ ህዝብ ብዛት አለን፣ የቆዳ ስፋታችንም ሰፊ ነው፣ ስለዚህ ወደብና ባህር በር ይገባናል ማለቱን ተከትሎ ነው። በዚህ ጉዳይ ላይ እንነጋገራለን። የሰሞኑ የአብይ አህመድ አንዳንድ መልእክቶችንም እንደዚሁ መለስ አድርገን የምንመለከታቸው ጉዳዮች ይኖራሉ። የፋኖ ድሎችን በተለያዩ የአማራ ቀጠናዎች ተጠናክሮ ቀጥሏል። የሚሊሻና የአድማ በታኝ በሰፊው ቁጥር አገዛዙን እየከዱ ወደ ፋኖ እየተቀላቀሉ መሆኑንም የሚያመለክት መረጃ ደርሶናል። የአርሲውን የኦርቶዶክሳውያን ግድያ እንመለከታለን። 25 የኦርቶዶክስ እምነት ተከታዮች መገደላቸው በአርሲ ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ወቅታዊ ሁኔታ በሰፊው እንዲነሳ እያደረገ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማምሻውን መግለጫ መስጠቱን ሰምተናል። በዚህም ጉዳይ ላይ የምንለው ይኖረናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም መስፍን አማን ከኔዘርላንድ አምስተርዳም በጋራ በመሆን ነው። መልካም ቆይታ። ተናስተልን መስፍን መሳይ እንዴት ነህ? ሰላም ነው ወይ? እንደምን አለ? ደህና ነው ወይ? አለን ክብሩ ይስፋ አለን ይመስገን። እንግዲህ መስፍን ከምስራቅ አርሲ ከኦሮሚያ ክልል የምንሰማው ዜና በጣም አሳዝኖናል። ብዙ ነገሮችን እንድናስብ ወደኋላ የሚያደርገን ነው። እዛ አካባቢ በተለይ አልቆም ያለው የኦርቶዶክስ ቤተክርስቲያን እምነት ተከታዮች ስቃይ
ምንጩ ምንድነው ለምንድነው ቤተ ክህነቱም ቤተ መንግስቱም ችላ ያሉት የሚለው ጥያቄ በሰፊው እየተነሳ ይገኛል እንግዲህ ማምሻው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስንት ጉድጎታ በስንት ጫና መግለጫ ያወጣው ለማንኛውም መግለጫው ምንድነው አሁን ባሁን ሰዓት በስጋት ላይ ያሉና በየጥሻውና ዋሻው በተደብቀው የሚገኙ የቤተክርስቲያኒቱን ልጆች ነፍስ የሚያድን ነው የሚለው ነገር እናነሳለን ግን መስፍን እንዴት አየው በጣም አስቸጋሪ ጊዜ ላይ ነው ያለነው 25 ኦርቶዶክስ ቤተክርስቲያን ተከታዮች በ3 ቀናት በተፈጸመ ግድያ ህይወታቸውን አጥተዋል በስለት በጥይት ነው የተገደሉት ከ2 አመት እስከ 76 አመት አዛውንት ድረስ ነው ግድያው የተፈጸመው በጣም ያሳዝናል ህፃናት ናቸው ገላቸው በስለት ተተልትሎ ጭንቅላታቸው እንዲሁ በስለት ተወግቶ በከፍተኛ ስቃይ ውስጥ እንዳሉ ያየ ነው ወላጆቻቸውን እናትም አባትም ያጡ ልጆች እንዳሉም ሰምተናል የሁሉ የሚፈጸመው እንግዲህ በተከታታይ በተመሳሳይ ቦታ በየጊዜው ያላባራ ግድያ ነው እየተፈጸመ ያለውና እንዴት አየው መስፍን መሳይ በጣም አመሰግናለሁ ያው እንትናችን መልሳችን ማዘነናል አዘኔታ ስለሞቱት ምንም ነገር አቅመቢስ ሆነን አሁን እኔ የማየው ነገር እሱ ነው በየቦታው መጣው ነገር ተገደሉብን ጨረሷቸው ክርስቲያኖች አለቁ እንዲተደረገ ምናምን ይባላል እንደ ሰሞን ይጮሃል ሶሻል ሚዲያ እንትን ይባላል አንድ ሳምንት ያልፋል ይደገማል ለሌሎች እንጮሃለን እናለቅሳለን ምናምን ነገር እና በቃ አቅመቢስ ሆነ ያለቀስክ ያዘንክ አንተ ጋር እስኪደርስ ማለት ነው አሁን ያለው ሁኔታ ምንድነው አንተ ጋር እስኪደርስ መጥቶ ያንዳንዱ አሁን አዲስ አበባ ወደ መሃል ሀገር ያለው ጋር በርስ ከያንኳኳ ድረስ ነው የሚጠበቀው አሁን ያለው ሁኔታ ያ የሚያሳየው እኔ እንዲህ አይነት የተወሰኑ ፎቶዎች ሳይ ነበርና እንዲህ አይነት ፎቶዎች ምናልባት የናይጄሪያ ኖርዘርን ናይጄሪያ ቦኮ ሃራም የሚባል አንድ ኢስላሚስት ሙቭመንት አለና የነሱ እንትን ነው ትዝ የመጣብኝ በቃ ኢትዮጵያ እንግዲህ አስበው በምስራቅ አፍሪካ በአጠቃላይ በአፍሪካ ቀንድ ሽብርተኝነትን የሃይማኖት አክራሪነትን እንደዚህ አይነት ነገሮችን በመዋጋት ቀዳሚ የምትባል ሀገር ዛሬ ራሷን መከላከል አቅቷት ለአዲስ አበባ በጣም ቅርብ ሆነ አካባቢ እንደዚህ ሃይማኖትን መሰረት ያደረገ ጭፍጨፋ ግድያ ይካሄዳል ይሄ በጣም ይሄ አሁን አብይ አህመድ እንደሚለው በፌስቡክ ላይ የተፈጠረ ጭፍጨፋ አይደለም ወይም ደግሞ እኛ በመናብ የፈጠረው ነገር አይደለም በተጨባጭ ነው ያቺ ልጅ ጭንቅላቷን እና ተከሻዋን በሜንጫ ተመታ እንትን ያለችው ልጅ አለች ቀደም እንዳልከው ነው ከ2 አመት እስከ 78 ነው 78 አመት ድረስ የሚጠጉ ሰዎች ናቸው ህይወታቸው ያለቁት ማቆ እንትን የለውም እኮ የዛሬ ሳምንት ወር 15 ቀን አንድ ካህን ከነቤተሰቦቻቸው ተገድለው አስታውሳለሁ እዛው አካባቢ እንደዚሁ ምዕመናን የአንድ ቤተሰብ አባላት በቅርብ ወርም ባልሞላ ጊዜ ውስጥ እንትን እና አሁን በጣም ምን ሰማው አንድ የተለመደ ነገር አለ አይ ነገሩ እንዳይባባስ ነው ነገሩን ማናካረው ይባላልና ምንድነው የማይባባሰው በቃ ቀስ በቀስ እኮ ጫለቁ በነገራችን ላይ ነገሩ ምንድነው ከዚህ በላይ ምንድነው የሚባባሰው በጣም ስሎ ሞሽን በሆነ መንገድ ስሎሊ በጣም በሆነ መንገድ አዝጋሚ ሆነ ጄኖሳይድ እየተፈጸመ ነው ያለው አይ ነገሩ እንዳይባባስ ከዚህ የበለጠ እንዳይመጣ ነገሩ ከዚህ የበለጠ ሌሎቹ ላይ እንዳይከፋ ምንድነው የማይከፋው አሁን እኮ እነዚህ እኮ አሁን የሞቱትን ብቻ አይደለም መቁጠር ያለብን በድንጋ በአሁን በተፈጠረው ሁኔታ ፈርተው አካባቢውን ለቀው የሚሸሹ በብዙ መቶ ሺዎች የሚቆጠሩ ሰዎች አሉ ዋናው ዓላማም ያ ነው አካባቢውን ማጽዳት ነው እዛ አካባቢ ነዋሪ የሆኑትን ክርስቲያኖች ማጽዳት ነው እና ይሄ ሲጀመር በዋነኝነት የመንግስት ኃላፊነት ነው ኢትዮጵያ ውስጥ መንግስት አለ ብለን መናገራችን መንግስት ራሱ እንዲህ አይነት ነገር እንዲፈጸም ፍላጎት ያለው ነው የሚመስለው እስካሁን ያለፉት ጥቂት አመታት እንትን ሞት አታዳንቆ የሚል መንግስት ነው ያለው አይደል ያለው ይሄው በቅርብ አደባባይ ወጥቶ ኢትዮጵያ ውስጥ ከመቼውም ጊዜ በለጠ የተሻለ ሰላም መረጋጋት አለ እናንተ አይምሮአችሁ ውስጥ ነው ያለው እናንተ በፌስቡክ ስላጋነነው ነው ሶሻል ሚዲያ ስላጋነነ እንግዲህ አስበው ኢማጂን ሁላችንም ቢያንስ የደርግን የወያኔንና ይሄኛውን ስርዓት ሶስቱ ኖረናል ማለት ይቻላል ብዙዎቻችን ሊነጻጸሩ አይችሉም መረጋጋቱ ሊነጻጸሩ አይችሉም በየትኛው ጊዜ ነው በወያኔ ጊዜ የመጀመሪያው ትራንዚሽናል ገቨርንመንት በነበረ ጊዜ የተወሰኑ ግጭቶች ነበሩ የተወሰኑ ጥቃቶች ነበሩ ከዛ በኋላ ሀገሩ ጸጥ ብሏል ነበር እንትን ያለ ነበር መች እንዲህ ያለ ነገር ይሰማ ነበር መች እገታ የሚባል ነገር ዜናውን ያውቅ ነበር በጭራሽ ደርግ ላይማ ታስበው ያን ሁላ ጦርነት እያካሄደ ሰራዊቱ ግማሹ ኤርትራ ግማሹ ትግራይ ምናምን ሆኖ እያለ እንዲህ አይነት ነገር እንዳው የሚታሰብም አይመስለኝም እና አንዳንዴ
እንትን መውጫም ማምለጫው ምናምን ሲያጣ ወደ ኋላ ሄደ ከነዛም እኮ እንዲነበሩ አሁን አብይ አህመድ ያዘው ያገዛዙ እየተከተለ ያለው ስልት ያ ነው አይ እኛ እኮ በእኛ ብቻ አልተጀመረም እንዴት ነው ጥፋትን ጀስቲፋይድ የምታረገው በእኛ አልተጀመረም ድሮም የነበሩ ስራ ተመሳሳይ ችግር ነበር ስለዚህ ልመዱት ነው እኮ በነገራችን ላይ ያ ልመዱት ቻሉት እኔ በኔ ስልጣን ዘመን ብቻ የተፈጠረ ችግር አይደለም የመጣ ችግር አይደለም ከኔ በፊትም የነበሩት ስለነበረ ስለዚህ ይሄ ከናንተ ጋር አብሮ የኖረ ነገር ስለነበረ ልመዱት ነው ይሄ የሚያሳዝነው ነገር ነው ግን ዋናው እንትን ምንድነው ይሄ ከቤተ ክህነት አካባቢ ይሄ እነዚህ ተጠቂዎቹን የበለጠ የሚያስጠቃው ከዚህ የበለጠ ይመጣል ከዚህ የባሰ ይመጣል እንዲህ ብንናገር አንድ እርምጃ ብንወስድ የሚለው ምክንያት ነው አሁን ዋጋ ያስከፈለናል ዝም ብለህ እኮ ብትቆጥረው ባለፉት ምናልባት 5-6 ወራት በብዙ ሺህ የሚቆጠሩ እኮ ናቸው የተጨፈጨፉት ያለቁት ከዚህ በላይ ምንድነው የባሰ የሚመጣው አንድ ላይ የሆነ ቁጥሩ በጣም ተደንተም ሲደርስ ነው የምንደነግጠው ምንድነው አንድ የሩዋንዳ ጄኖሳይድ ላይ የተናገረ ነገር ነበርና ብዙዎቻችን አሁን የሩዋንዳ ጄኖሳይድን የምናውቀው በዚህ በ3 ወር በ100 ቀን ውስጥ 800,000 ሰው የተገደለበትን ጄኖሳይድ ነው ግን ከዛ በፊት እንደዚህ አነስተኛ ጄኖሳይዶች ነበሩ ሁቶቹ ትሲዎቹ ላይ የሚፈጽሙት ማለት እና እነሱን በቃ ሰው አቀሎ ነበር የትም እንትን ነው በቃ አነስተኛ ነው የሆነ ይበርዳል እንትን ይባላል አይባባስም እየተባለ ሲባል ነበር በነዛ በትንንሾቹ ማቆም ቢቻል ኖሮ ሩዋንዳ ያሁን ላልቂት አይቆምም ነው አይከሰትም ነበር አሁንም ተመሳሳይ ነገር ነው ያለው ነገር መስሉ እዚህ ጋር የመንግስት እንግዲህ አንዳንዶች ራሱ መንግስትን ያደረገው የሚሉ ሰዎች አሉ በዚህም ማስረጃ ጠቅሰው መረጃ አምጥተው ራሱ የአብይ አህመድ አገዛዝ በቀጠራቸው ወይም ደግሞ ባደራጃቸው ኢመደበኛ በሆኑ ኃይሎች አማካይነት የሚያስፈጽመው ይናሉ እሱ ግድ የለም ወደፊት ሶስተኛ ወገን ገብቶ ምርመራ አድርጎ ይድረስበት ግን ይሄ ቦታ ላይ በተከታታይ በተመሳሳይ ጊዜ በየቀኑ በየሆነ ወቅት እየተጠበቀ አንድ ቦታ ላይ ሲከሰት የማን ጥፋት ነው እሱ ባደርግ እንኳን ማስቆም አይችልም ወይ አንድ መንግስት ህግና ስርዓትን ካላስከበረ ምኑን የመንግስት ቁመና ኖረው አብይ አህመድ ከረባት አድርጎ እየተወራጨ ፓርላማ ላይ መናገር መንግስት ሊያሰኘው ይችላል ወይ ከምንም በላይ የሰው ልጅ ኢትዮጵያውያን በአገራቸው በሰላም ሳይሞቱ ሳይገደሉ ጥቃት ሳይደርስባቸው የሚኖሩበትን የሰላም ሁኔታ መፍጠር ሲገባው እሱን ወደ ጎን አድርጎ እንደ ሌላ ሰው ብሏል ገና ሲመጣም እኔ የያንዳንዳችሁ ሚሊሻ አይደለሁም የሚል ነገር ተናግሯል አልጠብቃችሁም ነው እኔ አላድናችሁም ብሏል ታዲያ ምኑን መንግስት ሆነ አሁን እዚህ የአርሲውን የሰሞኑን በአንድ ቀን የተፈጸመ ግድያ አይደለም በጥቅምት 14 17 እና 18 የተፈጸመ ነው ጥቅምት 14 ሲፈጸም ያንን የጥቅምት 14ቱን ማስቆም ካልቻለ የጥቅምት 17 እና 18ቱን እንዴት ማስቆም ያቀተዋል እሱም ይቅር አሁንም እኮ ስጋት ላይ ነው ያሉት በየጥሻውና ዋሻ ውስጥ ነው ያሉት ድረሱልን ይያሉ ነው ደርሶላችኋል ወይ ከትላንቱ ይልቅ የወደፊቱ ያሰጋናል ነው ይያሉ ያሉት በዛ በየጥሻውና ዋሻ ውስጥ ያሉት ስለዚህ እንዴት ብለን ይሄንን መንግስት ብለን እንቀበለው ለማንኛውም ምን ማለት ይቻላል ማን ያድናቸው እነዚህ ሰዎች መሳይ አቅም ማነስ ብቻ አይደለም በነገራችን ላይ የፍላጎትም ጉዳይ ነው በነገራችን ላይ ፍላጎት ካለ አይተዋል አይደል አብይ በስልጣኑ ከመጣበት ለህልውናው ለአገዛዙ አደገኛ አስተሆነበት ምን ያህል ሰራዊት አዝምቶ ምን ያህል ልዩ ኮማንዶ ልኮ አሁን ለምሳሌ ሶማሌ ክልል አብዲሌን እንዴት አድርገው ሰርጂካል ኦፕሬሽን እንደወሰዱት አይታል አይደል ምን ያህል እንደሆነ ፍላጎት እንትኑ ብቻ አቅም እኮ አይደለም እኔ አቅም የሚለው ነገር ላይ ብዙ አልስማማም ፍላጎት ስለሌለ ነው ፍላጎት ብቻ ደግሞ ሳይሆን እንዲያው እነዛ ሰዎች ከዛ አካባቢ እንዲወጡ ይፈልጋል መንግስት እኔ በእኮ ባይዙ አሁን ዛሬ አርሲ ምናምን የደረሰው ነገር ብቻ አይደለም አይደለም በአጠቃላይ ይሄ ኦሮሞ የሚባለው ክልል አካባቢ ባለፉት 7 አመታት የደረሰው ነገር ስናየው እኮ እንግዲህ በአለም ኢትዮጵያ የኢንተርናሊ ዲስፕሌስድ በውስጥ ተፈናቃዮች ቁጥር አንደኛ ያደረገ መፈናቀል እኮ ነው አንደኛ መፈናቀል እኮ ነው ያደረገው ያው መቼም የኛ ሀገር መከራ ብዙም ትኩረት አይስብም ብዙም ሰው እንትን አይባለውም እንጂ እኮ የተካሄደ ያለው ነገር ቀጥተኛ ዘር ማጽዳት ነው ቀጥተኛ አንድ አካባቢን ከተወሰኑ ማህበረሰቦች የማጽዳት ዘመቻ ነው እየተካሄደ እና እኔ መንግስት አቅመቢስ ነው አይደለም አቅመቢስም አይደለም በስልጣኑ ከመጣህበት ያለ ሌላ አቅሙን ተጠቅሞ ምን ያህል ማድረግ እንደሚችል አይደለም ፍላጎት ስላለው ነው
መንገድ ላይ የቆመ የሚያግተውን እኮ ማስቆም ይችላል ግን ስራ መስጠት ስለማይችል ያለው አማራጭ ቆመ አውቶቡስ አቆመ ወይም ደግሞ የጭነት መኪና አቆመ ዘርፈ ብላ ብሎ የለቀቀው እሱ ነው እንጂ ማድረግ ይችላል እኮ አንዳንዶች እኮ የታጠቁም አይደሉም እኮ አንዳንዶች እኮ በዝም ብሎ በምድር ባለው በቤት ውስጥ መሳሪያ በቢላ በገጀራ በቆንጨራ እኮ ነው መኪና ያስቆሙ የሚዘርፉት ይሄ የምናያቸው ጭፍጨፋዎች እኮ ምናልባት በአካባቢ ሚሊሻ ሊቆም የሚችል ነገር ነው ግን ያቅም ማነስ የሚባለው ነገር ላይ አልስማማም ያቅም ማነስ ሳይሆን የፍላጎት አለመኖር መንግስት ይፈልገዋል ስለሚፈልገው ነው ይሄ ነገር ተከታታይ ማቆም በሌለ መንገድ አንዱ ጋር ወለጋ ሸዋ አርሲ ሐረርጌ ምናምን የተባለ እንትን ተመልከት እንዴት ተመርጦ እንደሚለቀስ ያለፈው ሳምንት ምዕራብ ሸዋ ኖኖ ወረዳ ላይ የሆነ ችግር ተፈጠረ ተባለ ብዙ ሰው ልብ ብሎት እንደሆነ አላውቅም የመግለጫው ብዛት የዛ የወረዳው ነው የዞኑ አስተዳዳሪ ህዝቡን ሰብስቦ ታጠቁ በሬም ቢሆን ሸጣችሁ ባለ ሀብቶች ገንዘብ አዋጣችሁ ወጣቱን አስታጥቁ በሏቸው ነው እንዲህ አይነት ነገር ነው ያለው በነገራችን ላይ ተመርጦ ነው ፍላጎት ቢኖር እኮ ገባ መንግስት እነዚህ ሰዎች ራሳቸውን መከላከል የሚችሉ ሰዎች ናቸው ነገር ግን ራሳቸውን መከላከል እንዳይችሉም አድርገው ራሱም ለመከላከል የመከላከል እንትኑን እንዳይኖር መንግስት እንዳይከላከል አድርጎ ነው እያስጠቃቻል ይሄ ወለጋ ያለፈው ሰሞን ያለው የነበረው ውዝግብ ምንድነው በየጊዜው ይጨፈጨፋሉ ወለጋ ያሉት አማሮች ይጨፈጨፋሉ እንዴ ከዚህ በኋላ መንግስትም አይጠብቀ ራሳችንን እንከላከል ብለው ራሳቸውን አደራጅተው መከላከል ሲጀምሩ መንግስት ፋኖ መጣ ወራሪ መጣ ብሎ መንግስት ነው ዘመቻ ይከፈተባቸው ሲሞቱ አይደርስም ሲሞቱ ምንም ችግር የለም ሲሞቱ ምንድነው ይባለው ይገርመኛል በቃ አንተ ሲሞቱ ችግር የለም ራሳቸውን ለመከላከል እንቅስቃሴ ሲያደርጉ ግን ፋኖ ከአማራ ክልል ሰርጎ የገቡ ፋኖች እንደዚህ ነገር ጥቃት አደረሱ ይባላል የምዕራብ ሸዋ ያለፈው ሳምንት እንዳለ ሚዲያውን ነው ማለት አክቲቪስቱ ሚዲያው ምናምን ሲጮህ ነበር እንዲህ ተደረገ 20 ሰው ገደሉ ምናምን ራሳችን መከላከል አለብን እንታጠቃለን ምናምን ነገር ሲል ነበር አሁን አንድ ድምጽ አይሰማም ምንም ነገር እንደውም የሆነ ሰውም የሞተም አይመስልም አሁን አንዳንዶቹ ጋር ምናምን ሚዲያዎቹን ለማየት ዞር ብዬ ነው እና የፍላጎት ነገር ነው መሳይ የፍላጎት ነገር ነው ይሄ ደግሞ በደንብ ምንድነው ይባል ሆድ ሲያውቅ ዶሮ ማታ ሁላችን ተረተነዋል የአካባቢውን የማጽዳት አካባቢውን ከነዚህ ከማይፈለጉ ከሚባሉ የሃይማኖት ወይም ደግሞ የህብረተሰብ ክፍሎች የማጽዳት ዘመቻ አካል ሌላ ነገር ምንም የተደበቀ ነገር የለው እና ይሄ ነገር ይቀጥላል ገና የሚቀጥለው ግን በነገራችን ላይ እነሱም እንትን ስላሉ ምናምን ሳይሆን ይሄ እየሞተ ያለው እየተወጋ ያለው እየተሰደደ ያለው እንትን ራሱን መከላከል እስካልቻለ ድረስ ራሱን አደራጅቶ አንድ ቦታ ላይ አቆሞ በቃ መብተ ከምትገለኝ ራሴን እንከላከላለሁ ብሎ ማስቆም እስካልቻለ ድረስ ይሄ ነገር ይቀጥላል ሰዎችም ይመለሱ አይደል እና በጣም የሚያሳዝን ነገር ነው ኮንቲኒየስሊ እንት ነው መንግስት እንዳልከው እኔ በአለም ላይ ብዙ መንግስታት ምናምኖች አሉ እኔ የሚገርመኝ እሱ ነው እንኳን አይደለም ውስጥ ያለውን ዜጋን ቀርቶ አሁንና አሜሪካ ዜጎቻቸው የሆነ ቦታ በጎርፍ የሆነ ቦታ ጦርነት ያለበት ቦታ ወደቁ ተብሎ ሬስኪው ሚሽን ተልኮ ሰራዊት ልከው እኮ ነው ዜጎቻቸው አውሮፓ እዚህ ምናምን ምትላቸው ሌሎችም ጭምር ማለት አንድ ቦታ አንድ ነገር ደረሰ ሲባል ዜጎቻቸውን ከዛ ቦታ ለማውጣት ሮጠው ነው የሚሄዱበት እንትን ያለው ይሄ ነው የመንግስት ስራ ሰው ግብር የሚከፍለው ለምንድን ነው መሳይ ታክስ የሚከፍለው እኮ መንግስት በዛ ታክስ ሰራዊት አደራጅቶ የጸጥታ አካላት አደራጅቶ እንዲጠብቀው ነው እኔ አልጠብቃችሁም እኮ ማለት ባይዘይ በጣም ኤክሰፕሽናል ነው ይሄ የአብይ አህመድ እንትን እኮ በጣም ልዩ እኮ ነው እኔ አልጠብቃችሁም የመንደር ሚሊሻ አይደለም እንግዲህ አስበው የገዛ ሀገሩ ህዝብ በገዛ ሀገሩ ላይ ጠቅላይ ሚኒስትር የፌደራል ጠቅላይ ሚኒስትር ነው ሰውዬ እኔ አይመለከተኝም ራሳችሁን እንዲህ አይነት የሚል መንግስት ባለበት ሁኔታ እኔ አንዳንዴ ሰው ለምንድን ነው ታክስ የሚከፍለው የሚል ጥያቄ አነሳው እና እኔ ዋናው ነገር ምንድነው ይሄ ነገር ይቀጥላል የሚቀጥለው ግን ይሄ ሟቹ ወገን ዝም ብሎ እየሞተ ዝም ብሎ የመታረድን ተቀብሎ የዘመኑ የሰማታት ዘመን ነው ዘመኑ የምናም ዘመን ነው ወይም ደግሞ ከዚህ ባሰ እንዳይመጣ ዝም ብለን መታረድ አለብን ብሎ ተቀብሎ ከቀጠለ ይሄ ነገር ይቀጥላል ራሱ መከላከል የሚያስችል ነገር ውስጥ ገብቶ መከላከል ከቻለ ያኔ እንትን ይባላል
ይሄ ነው እኔ እንትን መሳይ መስፍን በደንብ ልናስብበት የሚገባን ጊዜ ነው አብይ አህመድ የሚባል እውነት በጣም የሚያሳፍር እኔ ስለምንቃወመው አይደለም እንደዚህ አይነት ነው ብልጽግና መንደር ያሉ ሰዎች ራሱ በዚህ ሰውዬ ስሙን ያነሱ በዚህ ሰውዬ እንመካለን የሚሉት ሳይሆን ስሙን መጥራታቸው በራሱ ሊያሳፍራቸው የሚገባ ነው ሀገሩን መቆጣጠር የማይችል የዜጎችን የመኖር መንቀሳቀስ መብት ማክበር የማይችል ማስከበር የማይችል ልክ አቅም እንዳለው ግን ቴሌቪዥን ላይና ምክር ቤት ላይ እየተወራጨና አይኑን ያፈጠጠ ሲናገር ያሳዝናል እውነት ለመናገር በጣም ያሳዝናል እሱን የሚደግፉ ሰዎች ጭምር ነው ነገ ከነጎዲያ በታሪክ መጠየቅ ያለባቸው በህግም መጠየቅ ያለባቸው ለማንኛውም መስፍን ብዙ ርዕሰ ጉዳዮች ስላሉን ወደዚያ አልፋለሁ እንግዲህ ሰሞኑን ያው ምክር ቤት ተገኝቶ ነበር አብይ አህመድ ብዙ ነገር አንስቷል ከብዙ ሰዎች ጋር ተወያይቻለሁ አዲስ ነገር ካለም በአንተ በኩል ምናልባት ከምክር ቤቱ ስብሰባ አንፃር ከአብይ አህመድ ንግግሮች አንፃር ያንተ ምልከታ ልታካፈለን ትችላለህ አንዳንድ ነገሮች ግን መዘዛቸው እየመጣ ነው ለምሳሌ ከኤርትራ አንፃር ብዙ ነገሩ እየሰፋ እየመጣ ነው ብዙ ሀገራትን እየጋበዘ ነው አሁን እየመጣ ያለው ወደ ኋላ ላይ እናነሳዋለን ኤርትራ እርምጃዎችን እየወሰደች ነው ግብጽ የኤርትራው ፕሬዝዳንት ሄዱበት አምባሳደሩን በአዲስ አበባ የሰጡት መግለጫ የኤርትራው የውጭ የማስታወቂያ ሚኒስትር የተናገሩትም እነዚህን ጠቅለል አድርገን ስናየው አብይ አህመድ እንደሚለው አይደለም ብዙ ነገሮች ማሰብን ይጠይቃል ሰከን ማለትን ይጠይቃል ነገሮችን ከግራና ከቀኝ ማየትን ይጠይቃል ሳውዲ አረቢያ ጅቡቲ ገብታለች የታጁራን ወደብ አሁን እንግዲህ በባለቤትነት ከጅቡቲ እኩል የምታስተዳድረው ሳውዲ አረቢያ ናት አሰብን በተመለከተ የ10 ቢሊዮን ዶላር ኢንቨስትመንት ሳውዲ አረቢያ ይዛ ልትገባ ነው ስለዚህ ዝም ብሎ መወራጨትና ማይክ ይዞ ዘራፍ ማለት አይደለም ብዙ ነገሮችን ሰክኖ ማየት የሚገባ እንደሆነ የተማርንበት ያወቅንበትም ወቅት ነው ይሄ ወቅት ለማንኛውም እንዴት አየው የፓርላማውን ቆይታ ያብይ አህመድን እንዳልኩ በሙሉ አላየሁትም እንደምታውቁም ብዙ እንትን አልልም አፒታይቱም የለኝም ግን የተወሰኑ በተለያየ ኢሹ ላይ ተናገራቸውን አይቻቸዋለሁና እንትኑ የመሪነት ይሄ አንድ ሰው መሪ ነው ስትለው የመሪነት ደረጃውን የጠበቀ ንግግር የሚባል ነገር አለ በጣም ተጠንቅቀ ጎረቤትንም ላለማስቀየም በውስጥም ጉዳይ ላይ እንትን ለማድረግ የምትጠነቀቀው ነገር አለ ባላንት ነውና አንድም የመሪነት እንትን ያለው ደረጃውን የጠበቀ ንግግር አላየም በአብይ አህመድ እንትን እንዳመጣለት ነው የሚናገረው ምን የሚቀጥለው ምን ኮንሲኩዌንስ አለው ምን መዘዝ ያስከትላል ምን እንትን ያስከትላል የሚለው ነገር ላይ ምንም ነገር እንትን የለም በቃ እንዳመጣለት አሁን በዚህ በኤርትራ ጉዳይ ላይ በተለይ ሰሞኑ ኦብሴሽን ልክ አዚፍ አንድ በጣም አገር ውስጥ ሙሉ ስምምነት ያለ የሚመስል እንደው በጣም በቃ እንደው አፍሪካ ሱፐር ፓወር የሆነ ሀገር ሰራዊት የገነባ የሚመስል በቃ ዓለም በሙሉ ከጀርባው ይቆም የሚመስል በቃ የሆነ ታምር የሚሰራ የሚመስል አድርጎ ነው ሲናገር የምትሰማው ነው በተጨባጭ አሁን አብይ አህመድ የሚናገረው እንትንና ኢትዮጵያ አሁን ያለችበት እውነታ በጣም የተለያዩ ነገሮች ናቸው ኢትዮጵያ መከላከያ እንደምናየው ነው እንኳን አይደለም እንደዚህ ኢንተርናሽናል ጦርነት ከጎረቤት ሀገር ከሌላ መደበኛ ጦር ጋር ሊዋጋ ይችላልና አይተነዋል አይደል በወሎ ግንባር ያለፈው እንትን ላይ በአንድ በሁለት በሶስት ምት ምን ያህል ውልቅልቁ እንደወጣ ይሄን ሰራዊት ይዤ ነው እንግዲህ አሰብን አመጣለሁ ጎረቤት አስከብራለሁ ያ ብቻ አይደለም እንትኑ ራሱ ከዲፕሎማሲ እንትን አቋያ ያስፈልጋሉ ይሄ ዛቻው ፉከራው ሽለላው ያስፈልጋሉ እንደው ቅድም ያለው ነገር እኮ ነው አብይ አህመድ የሀገር ውስጡን ሰላም ማስከበር የማይችል መንግስት እንዴት አድርጎ ነው ኢትዮጵያን ወደ ባለቤት አደርጋለሁ የሚል ትልቅ አምቢሽንስ እንትን ተነስቶ የሚነሳል በጭራሽ ሊሆን የማይችል ነገር ማለት ሁለተኛ ሌሎች መንገዶች የሉም ወይ አሁን እኔ ምንድነው እኔ አሁን አንዳንዴ በጣም የምጠይቀው ነገር ምንድነው አሁን ይሄ ሰሞኑን በጣም ታማጆር ሹሙም መከላከያ ሚኒስትሩም ቴሌቪዥን ጣቢያውም ምናምኑም የድሮ እንትኖችንም ደግሞ የድሮ ኔቪ አባላትን ያመጡ የሚያስተላልፉ ነገርና ነገር ምንድነው አላማው እኔ አሁንም እንትኔ አቋሜ ባይዞ ዘሴም ነው ባሁን ባለው ሁኔታ እኔ ሁለቱ አገሮች ጦርነት ለማካሄድ ብቁ ናቸው ብቃት አላቸው የተሟላ ዝግንትን አላቸው ይያላ ጦርነቱ በቅርብ ይከናወናል ብዬ እንትን አላለም ግን ዛቻውን ቢሆን በጣም አደገኛ መዘዙ በጣም የከፋ ነው ኢትዮጵያ ውጭ ግንኙነት ፖሊሲ እየተመራ ያለው በአብይ አህመድ እንትን ነው ቴምፐር ነው በነገራችን ላይ በቀላላት
የዚህ የሶማሊላንድ ፕሬዝዳንት የነበሩ ሰውዬ በጦ ኢንተርቪው አለ አህመድ ምናምን የሚባለው ሰውዬ ማለት የሚገርም ሁኔታ ስለዛ አብይ አህመድና እሱ ስለተፈራረሙ ስምምነት ሲናገር እኛ ስንፈራረም ከኋላ የሚመጣው መዘዝ አላየነውም ነበር አብይ አህመድ አላስተዋለውም ነበር በቃ የሚከተለው ነገር እንትን አላስተዋለውም ነበር በኋላ ሶማሊያን ያሸነፈችው መጨረሻ ላይ የሶማሊያ ፕሬዝዳንት እንዴት አይነት ዲፕሎማቲክ ኦፌንሲቭ የዲፕሎማቲክ ማጥቃት እንደፈጸሙ ሁላችንም እናውቀው ያንን ፈጽሞ መጨረሻ ላይ ነገሩ በጣም ወደፊትም ወደ ኋላ ማፈናፍ ነው መሆኑ ሲታወቅ ቱርክ ሄዶ ኤርዶጋንን አማላጅ ተልኮ ሙላቱ ተሾመ ሄደው አማላጅ ተልኮ አስታርቁን ተብሎ እነሱ ጣልቃ ገብተው ማስታረቅ ተደርጎ ነገሩ አሁን ካልም ይሆነ ያለው ማለት እና የዛ የሶማሊላንዱ ፕሬዝዳንት የተናገረው ነገር ምንድነው አብይ አህመድ ይሄን ፎርሳይትድ አይደለም ይሄ በግራ በቀኝ ያለውን ነገር አይቶ የሚወስን ሰው እንዳይደለ ዝም ብሎ ሪስክ ቴከር ያገኘውን ነገር አግኝቶ ዝም ብሎ የሚሄድ እንትን እንደሆነ ነው እዛ ላይ በጣም እንግዲህ ይሄ አንድ ምሳሌ ነው አንድ መሪ በዚህ እንትን ካየው አሁን ከዛ ደግሞ የባሰ ይከፋ ሌላ ነገር አሁን ያሰብ ጉዳይ ምናምን የማንሳት እንትን ላይ ተጠራጥሯል አንደኛ ምክር የሚሰማ ሰው አይደለም ሁለተኛ የማሰብ አቅሙ ይሄ ማሰብ አቅም ማለት ነገሮችን ከጂኦፖለቲክስ አኳያ ከግሎባል ፖለቲክስ አኳያ በአጠቃላይ ከቀጠናው ከብዙ ነገሩ አኳያ አይቶ መዝኖ ይሄን ባደርግ ይሄን ይሆናል የፖሊሲ አማራጮች የሚባሉት ማለት እንዲህ ባደርግ እንዲህ ይከተላል እንዲህ ባደርግ እንዲህ ይሆናል ብሎ መዝኖ የሚወሰን አይደለም አብይ አህመድ በቃ በእንትኑ በስሜቱ ተመርቶ ነው እንትን የሚለው እና ይሄ ደግሞ አገርን ዋጋ ያስከፍላል አሁን እንደምናየው ነው ማለት ኢትዮጵያ በተወሰነ መልኩ እኮ ዲፕሎማቲክ ኢንሰርክልመንት ውስጥ ያለችበት ሁኔታ ነው የሳውዲ አረቢያ የግብጽ የምናምን ሁኔታ አዝማሚያ ሰጣየው አሰላለፋቸውን እንትን ያሉበት ሁኔታ ነው ሰጣየው ኢትዮጵያን ኢንሰርክል የማድረግ ነገር ነው ዩናይትድ አረብ ኤምሬት እኮ ከኢትዮጵያ ጋር በጣም በርቀት ቦታ ነው እንትን ያለው እና ይሄ በጣም እኔ ይሄ ሰውዬ ገና ከዚህ የበለጠ ማአት ከዚህ የበለጠ ጣጣ ያመጣብናል የሚል እንትን ያለው አሁን ባለው ሁኔታ መልክ ኤርትራ ጋር በዚህ ደረጃ እንዲ እኔ ሌላውን ተው ብታረገውም እንኳን እንደዚህ አትፎክርም አትቸልልም በነገራችን ብታረገውም እንኳን እንደው አለ ለማድረግ እንትኑ ቢኖርም ይውላ ዛቻ ስለማያደርገው ነው እንደዚህ ፉከራ ዛቻ እንትን ያደረገ እና እኔ ኢትዮጵያ በጣም አደገኛ የዲፕሎማቲክ አጣብቂኝ ውስጥ እየከተታት ያለችበት ሁኔታ ነው የትም የማያደርስ ነገር ነው ያለው አንደኛ በዛ ቁመና ላይ ኢኮኖሚያችን ቁመናው እንደዛ ቁመና ላይ አይደለም መከላከያ የተባለው ቁመናው በዛ ደረጃ ለመዋጋት የሚችል እንትን አይደለም ኢትዮጵያ ውስጥ ያለው አጠቃላይ ብሔራዊ ስሜት አገራዊ ስሜት በዛ ደረጃ አይደለም እያየው ነው እኮ ሰዎች እየተገደሉ እኮ ነው እነዚህን ሰዎች ነው እንደ አሰብን እናስመልስ ነው ለሀገራቸው እነዚህ እኮ ናቸው የነዚህ ሰዎች ልጆች እኮ ናቸው ሰራዊት የሚሆኑት በነገራችን በኮሪደር ልማት ቤቱ የሚፈርስበት እኮ ሰው እኮ ነው ቤቱ የሚፈርስበት ሰው እኮ ነው የሱ ልጅ እኮ ነው ናና ወታደርህንና አገርህን ብሔራዊ ጥቅም አስከብር ብለን መጣር ማን ነው እንትን የሚለው ሰው በሙሉ በተከፋበት ሰዓት ሰውላ እንትን ባለበት ሰዓት በዚህ ሰዓት የሚታሰብ ነገር አይደለም እና ሰውየው ትንሽ እብድ ነው ቀውስ ነው የለቀቀ ነው ምንለው ለዛ መስፍን ምናልባት ይሄን ነገር ሰፋ አድርገን እንመልከተው በተለይም ደግሞ አሁን የፕሬዝዳንት ኢሳያስ የካይሮ ቆይታ ብዙ ነገር ሊነግረን ይችላል የግብጽ ጋዜጦች በይፋ ያልተነገረ ግን ከውስጥ ምንጮቻቸው ጠቅሰው የገለጹት ነገር የግብጽ መንግስት የኤርትራን ሉዓላዊነት በተመለከተ አብሬ ሰለፋለሁ አለች ነገ አብይ አህመድ ሄዶ አሰብን ወራለው ሄዶ ቀይ ባህርን አስመልሳለሁ ብሎ ጦር ቢልክ የሚገጥመው ከኤርትራ ጦር ብቻ ሳይሆን አግዛለሁ ካለችው ከግብጽ ምናልባትም ሶስትዮሽ ግንኙነት ባለፈው አስመራ ተፈራረሙት ሶማሊያም አለች ስለዚህ ዝም ብሎ አንድ ሀገር ብቻ መንካት ሳይሆን ብዙ ሚነካካ ነገር እንዳለ እየተረዳን ያለ ነው አብይ አህመድ ነገሮችን አስቦ አስልቶ 2-3 ጊዜ ማንንም ሰው እንኳን አይደለም የመሪነት ወንበር ላይ ተቀመጠ እንደኔና እንዳንተ ተራ ሰው እንኳን አንድ ነገር ሲያደርግ 2-3 ነገሮችን አስቦ ነው የሚያደርገው አብይ አህመድ ለዛ የሚጨነቅ ሰው አይደለም እውነት በጣም እርግማን ነው ለኛ እንዲህ አይነት ሰው መሪነት ወንበር ላይ የተቀመጠበት ዘመን ምናልባት ፈጣሪም ተቆጥቶ ሊሆን ይችላል ሰከን ያለ እርምጃ መወሰድ ሲገባው ዝም ብሎ እንደ ጎረምሳ እንደ መንደር ጉልቤ በቃ ይዋጣልን ሐቅማለን በቃ ሲሞክሩን እናያለን አይነት
በጣም አሳፋሪና አስነዋሪ እርምጃ ነው እየወሰደ ያለው። በኢትዮጵያ የኤርትራ ኤምባሲ ስራ አስፈጻሚ አቶ ቢኒያም በርሄ አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መርህ በማክበር ላይ የተመሰረተ ነው። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ደግሞ ብዙ የህዝብ ብዛት ስላለው የአንድን ሀገር ግዛት ወይም ሀብት የመጠየቅ መብት የለውም ይላል። ብዙ ህዝብ ስላለኝ በአመት 3 ሚሊዮን ህዝብ ኢትዮጵያ ውስጥ ይወለዳል፣ አንድ ኤርትራ ይወለዳል ብሎ ሲገልጽ በራሱ አነጋገሩ ጤናማም አይደለም። ከዚህ አንፃር አብይ አህመድ ብዙ ነጥቦችን እየጣለ ነው። ሶማሌላንድ ሄዶ ነጥብ ጣለ፣ አንካራ ሄዶ ነጥብ ጣለ። አሁን ኤርትራ ጋር ለዛውም በኃይል በጉልበት ምን እየሆነ ነው ያለው? እንዲህ አይነቱን እብደት ማን ነው የሚያስቆመው? ብልጽግናዎች አያቁሙትም፣ አብረው እያጨበጨቡ ነው፣ ባንተ መጀን እያሉ ነው፣ ጣዖታቸውን እያመለኩት ነው ያሉት። ታዲያ ማን ያስቆመው ነው ጥያቄው። ለማንኛውም የፕሬዝዳንት ኢሳያስ የካይሮ ቆይታ አጠቃላይ ሁኔታውን እንዴት ታያለ? ከአብይ አህመድ የሰሞኑ ትርክትና ዲስኩር ጋር አያይዘ No, it's all, every action is there is reaction ይባላል አይደል? ኒውተን አይዛክ ኒውተን ዱዋል ሎጂክ ይሉታልና ለማንኛውም አክሽን ሪአክሽን ነው እና አንተ በአደባባይ ወጥተህ በፓርላማ ፊት እንዲህ አረጋለው ተቀልላለሁ ምናምን ስትለው ያኛው ዝም ብሎ አይቀመጥም። ባለም እንትን ቋንቋ አንተ ጎረቤት ትልቅ በቆዳ ስፋት በምን ነው ሰው ተቀልላለሁ ውጣለሁ ሰለቅጣለሁ ሲል አማራጮችን ትፈልጋለህ። አይ ቲንክ በኤርትራ መንግስት በኩል እየተወሰደ ያለው ነገር ሎጂካል ነው። በቃ ያለው አማራጭ ኦኬ በተቻለ መጠን ዝግጅት ማድረግ ከዛ ደግሞ አላያንስ ትብብር መፍጠር ማለት ነው። አሁን አይ ቲንክ የተወሰነ የግብጽ እንትን ያያየው ነበርና አንደኛው እንትን ልክ እንደ ኔቶ አይነት ማለት ነው። ኤርትራን ነካ የሚል ቃል ኪዳን የጦር ቃል ኪዳን ስምምነት አይነት ነገር እንትን ያያለው እና ይሄ ለኢትዮጵያ በለጥ አደጋ ነው። ግብጽን በሶማሌ በኩል ይው በዛስ ከሶማሌላንድ ጋር በፈጠረው ችግር በሶማሌ በኩል ይው ኢትዮጵያ ድንበር ጋር አምጥቶ የግብጽን ሰራዊት አስገባ። አሁን ደግሞ ግብጽ ከኤርትራ መንግስት ጋር ውል ከተፈራረመም ይችላል። ኤርትራ መንግስት ባለም አቀፍ ህግ መብት አለው። የግብጽ መንግስት ጋር የጦር ስምምነት ውል ከፈረመና የግብጽ ጦር ኤርትራ ውስጥ እንዲሰፍር ፍቃደኛ ከሆነ መብት። ስለዚህ የግብጽ ጦር ኢትዮጵያ ጋር መጣ ማለት ነው። ስለዚህ ኢትዮጵያና ግብጽ በአባይ የተነሳ ላይዋጉ ይችላሉ። ምክንያቱም በኢትዮጵያና በግብጽ መካከል ይሄን ያለ ቆደ እንትን ርቀት አለ በመካከላቸው የሚባለው ነገር ተረት ይሆናል ማለት። ይሄ የሆነው ቀደም ያልኩ ነው ዲፕሎማቲክ ኢንሰርክልመንት ወይም ደግሞ ጂኦፖለቲካል ኢንሰርክልመንት የሚባለው ነገር ውስጥ ነው የከተለው። አብይ አህመድ እኮ ነገርኩ እኮ የማሰብ ብቃቱ በጣም አነስተኛ ነው። አይደለም እንዲህ አይነት ነገር ፕሮጀክት ቀርቶ አንድ ጓደኛ ጽፎ ያየሁት ነው እንኳን ወደ አሰበ ተፈሪ እንኳን ልውሰድ ቢለኝ አላምነውም ነው። እውነት እኮ ነው። እንኳን አሰበ ተፈሪ ይቻታል። በጣም የምትገርም አባባል ናት። እንኳን አሰበ ተፈሪ ማብሬው አልሄድም ማለት አብሬው አልሄድም አንድ አሳፍ ነውና ትረስት ያስፈልጋል እኮ አንተ እኮ ለሀገርህ ለመሞት ምናምን በመሪ ማመን ያስፈልጋል። ይሄንን እንዴት አድርገን መጣም በቃ የለም ኢትዮጵያ በነገራችን ላይ እንትኑ ችግሩ በጣም አስቸጋሪነቱ ኢትዮጵያ ሁሉ ነገር የሚወሰነው ሁሉ ነገር የሚፈጨው የሚደቀው የሚበስለው እንት የሚባለው በአንድ ሰው ፍላጎትና በአንድ ሰው ስሜት ብልጽግናዎች የምትላቸው ዝም ብሎ መንጋዎች ስብስቦች ናቸው። የአብይ አህመድን የፊት ገጽታ አይተው የሚናገሩ የሚያጨበጭቡ እንት የሚሉ ናቸው። እንዲያውም አሁን ዛሬ ገብተዋል አሉ ለስልጠና ካድሬዎቹና ፈተና አለ ተብለው መጽሐፍ የአብይ አህመድን መጽሐፍ እያጠኑ ነው። የሚገርም ነገር እኮ ማለት በ60ዎቹና በ70ዎቹ የነበሩ አምባገነኖች ያደርጉት የነበረው ነገር ነው አሁን ኢትዮጵያ ውስጥ እየሆነ ያለው። በዛን ጊዜ እነ ጋዳፊ እነ ምናምን መጽሐፍ ይጽፉና ያ መጽሐፍ የሀገር መመሪያ ነው። በቃ የሀገር ማነው እኚህ ታላቅ መሪ ለሀገራችን ያበረከቱት ነው ተብሎ ያ መጽሐፍ እንደ መጽሐፍ ቅዱስ እንደ ቁርአን እንዲነበብ ይደረግ ነው። አብይ አህመድም አሁን ይሄንን ምንም የማይረባ መጽሐፍ ያለፈው ጊዜ አውርተናል። ምናልባት ይሄ ስርዓት ባይኖር እነዚህ መጽሐፎች የሱቅ መጠቅለያነት ባለ ሱቅ መጠቅለያነት ለሱኳር መጠቅለያነት ካልሆነ በስተቀር ለሌላ ለመነበብ እንኳን የማይበቁ መጽሐፎች የሀገር ካድሬ በመንግስት ወጪ ሀገር ሀብት ካድሬ አበል ተከፍሎት ሆቴል ተይዞለት ምግብ እየበላ ካድሬ ካልበላ ታውቃለህ እንደማይሰራ ምግብ እየበላ እየጠጣ በሀገር ሀብት ማለት ነው
የዚህን ሰውዬ መጽሐፍ አነብንሞ አሁን መጨረሻ ላይ ፈተና ይፈተናል ተብሏልና ብልጽግና የሚባል በተመለከተ ከብልጽግና ፓርቲ የተላለፈውን አንድ ደብዳቤ ነው ለኛም ደርሶን በማህበራዊ ሚዲያችን ላይ አጋርተነዋል ማስታወሻ ይላል ለብልጽግና ፓርቲ ምክትል ፕሬዝዳንትና ዋና ጽህፈት ቤት ኃላፊ ለክልል ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች እንግዲህ ለመላ ብልጽግና መዋቅር ነው የተላለፈው በ17/02/2018 ጉዳዩ ማጣቀሻ መጻፍትን ይዛችሁ እንድትመጡ ስለማሳወቅ ይላል ከፊታችን ረቡዕ ጥቅምት 19/2018 ጀምሮ ለሚኖረው የ2018 የከፍተኛ አመራሮች ስልጠና ወቅት ለስልጠናው ማጣቀሻነት እንዲረዳ አራቱን የመደመር መጻፍት ማለትም የመደመር መንገድ የመደመር ትውልድና የመደመር መንግስት ሰልጣኞች ይዘው እንዲመጡ እንድታሳውቁ ከወዲሁ እናሳስባለን ይላል ይሄ ከብልጽግና ዋናው ጽህፈት ቤት ነው ሌላ ነገር የለም አብይን ይዛችሁ ነው አብይን ይዛችሁ ነው አብይ ነው መወያያችን ነው በጣም ያሳፍራል ኢትዮጵያ ካለፉት ዘመናት ሁሉ ዝቅታ ላይ ወርዳ የአንድ ግለሰብ የአይምሮ ጭማቂ የሚመራት የሚያስተዳድራት መሆኗ ያሳፍራል ይሄንን ለመግለጽ ያለው ትክክል ነው ያልከው ነገር አብይና አብይ ብቻ ነው ብልጽግና አልፋና ኦሜጋው አብይ ነው በጣም አደጋ ውስጥ ወደቀ የምትለው ይሄ ሰውዬ ነው ውጭ ግንኙነት ማለት በጣም ማሰብ የሚጠይቅ በጣም ባለሙያዎች አሉ በጣም ብዙ አማራጮችን የምታይ እንደ ቼዝ በጣም ብዙ ቼዝ ተጫወት በጣም ጭንቅላትን መጠቀም አለበት አይደል እንደዛ ማለት የኢትዮጵያ ውጭ ግንኙነት እንትን ምንድነው የአብይ አህመድ በቃ የሆነ ጧት ከንቅልፉ ሲነሳ የሚናገረው የሚወስነው ምናምን እንዴ አንተ በዛ ደረጃ ንግግሩ እኮ እኔ አንዳንድ የሆነ የመንደር ግሮሰሪ ውስጥ ጓደኞች ጋር የምታወራው ነገር አለ አይደል አንድ ሰው መንደር ግሮሰሪ ቀለል ያለ ንግግር ተናገራለህ ምን እንደዛ አይነት ነገር ነው ኢትዮጵያን የምታክል ትልቅ ሀገር የሚመራ ሰው በዚህ ደረጃ ጎረቤት ላይ የዛተ ማስፈራሪያ እንትን ያደረገ ሊያውም በሌላ አቅም ማለት ነው እውነቴን ነው ማለት በሌላ አቅም ባንዳና ባዳን ያለው እኛም ባንዳና ባዳ ምናምን ነገርና በሌላ አቅም ማለት ነው እና የእንትኑ በጣም አደጋው በጣም ከባድ እኔ አሁን አንዳንድ ሰዎች አይ ወደብ ስለሚያመጣ አንተም ጨነቀ ኖ እኔ ምን መሰለ 100% እርግጠኛ ነኝ ይሄ ነገር በዲዛስተር በውድቀት ነው የሚጠናቀቀው የሶማሌውን እንኳን እኔ ከሶማሌው እንኳን ጥፋት ከሶማሌላንድ እንኳን ጥፋት ሰው እንዴት ነው የማይማር ኢትዮጵያ ወደብ አገኘች እንኳን ደስ አላችሁ የፈጣሪ ምንድነው የፈጣሪ እንትን ነው ጣልቃ ገብነት ነው ማን ብሎ የተነገረለት ኢትዮጵያ ኢንዲያኖሽን ገባች ይላል አንዴ ቀይባር ገባች የተባለለት እንትን ምን ያህል የዲፕሎማቲክ ብለንደር የዲፕሎማቲክ ውድቀት እንዳስከተለ አይተነዋል አሁን እንደገና ይሄ ሰውዬ በዛ ያልታመነ በዚህ ታመናል ብለ ነው ከዚህ ጋር እንትን የምትለው እና በጣም እንትን ነው እና ይሄ መቼም ለክልሉም በአጠቃላይ ለቀጠናውም በጣም አደገኛ ነው በነገራችን ላይ እነ ጅቡቲም እነ ኬንያም እነ ሶማሊያም ዝም ብለው ይቀመጣሉ ማለት አይደለም አንደኛው ታስፈራራ ሌሎች እኮ በነገራችን ላይ ዝም ብለው አይቀመጡም እንዲያስባሉ እነዚህ ሰዎች ይሄ ሰውዬ ነገ ደግሞ እኛንም እኮ ወጣለው ሰልቅጣለው ብሎ ሊመጣ ብለው እንትን ሊባል ይሄ ቪዥን አይደለም በነገራችን ሌላ ደግሞ በጣም ትልቁ ነገር አብይ አሁን አንዳንድ ሰዎች ይላሉ አብይ አህመድ ራዕይ ስላለው ነው በቃ ኢትዮጵያ በጣም ትልቅ የማድረግ ፍላጎት ይሄ እንዲህ አይነት ቪዥን የለም የትኛው ቪዥን ነው አንድ አገር ማረጋጋት ሳትችል የኢትዮጵያ ኢኮኖሚ ምናምን የሾቀ እንደሆነ በዓለም ባንክ በመናምን እየተመሰከረለት ዲፕሎማቲካሊ አይሶሌትድ የሆነ የተገለለ ሀገር ይዘ ለከማረግ በስተቀር ሌላ ወታደራዊ እንትን ብቃት የሌላቸው ጀነራሎች ይዘ ነው ኢትዮጵያን በአብይ አህመድ ራዕይ እንደዚህ ተወራለ የማይሆን ነገር እና በጣም አደገኛ እንትን ነው እንዳልኩ ነው እንትኑ ኢምፕሊኬሽኑ ቅድም ግብጽና ኤርትራ ሁለቱ ሀገሮች ለምሳሌ ምንድነው የሚባለው የሴኩሪቲ ቃል ኪዳን ስምምነት የጸጥታ ቃል ኪዳን ስምምነት ኤርትራን የነካ ግብጽን የነካ ነው ግብጽን የነካ ኤርትራን የነካ ነው የሚል ስምምነት እንትን ካደረጉ ስለዚህ ግብጽ ኤርትራ ላይ አንድ ነገር ቢደርስ አውቶማቲካሊ ትገባለች ማለት ነው የዚህ ያው የኔቶ እንትን አንደኛው እሱ ነው አይደል አርቲክል 5 ነው አርቲክል 8 የሚባለው አንድ የኔቶ አባል ቢጠቃ ያ በሙሉ የ27 ሀገሮች አብረው ይዋጋሉ ለዛ ማለት
እንዲህ አይነት ነገር ነው ይሄንን ነው እየመዘዘ የሚያመጣው ሌላ ደግሞ ያልኩ ጎረቤቶች ሌሎቹ ደግሞ እንደዚህ አይነት ሲዛት ኤምባሲዎች አሏቸው በአዲስ አበባ ይከታተላሉ የኢትዮጵያ ጠቅላይ ሚኒስትር ኤርትራ ላይ እንዲህ አይነት ነገር ተናገረ እንዲህ ብሎ ዛተ የሚለው ነገር ራሱ ዜናው ራሱ በጣም ከባድ ነው ለሌሎቹ ስለዚህ እንዲህ ከሆነ መዘጋጀት አለብን ብሎ ሌሎች ዝግጅቶች ያደርጋሉ እና በጣም ከባድ ነው በጣም መጥፎ ጊዜ ነው ውስጥ ነው ያለው መሳይ መስፍን እንግዲህ አብይ አህመድ ያነሳቸው ብዙ ነገሮች አሉ ከምርጫ እሱን ወዳላ ላይ መጣለው ግን እንግዲህ ፓርላማውን ያያየነው ነው በጣም የሚያሳፍር ፓርላማ ራሱ አብይ አህመድ እንዲህ አይነት ፓርላማ ማየት አልፈልግም ወደፊት የተወሰኑ ድምጾች ይግባ ማየት ፈልጋለሁ አለና ኮዲው የምርጫውን ውጤት ነግሮናል እንዴት አሁን ላይ እዚህ ፓርላማ ወደፊት ብዙ ድምጾች የተለያዩ ድምጾች እንዲኖሩ ፈልጋለሁ በምን አወቀና ነው ምርጫውን ውጤቱን አሁን የሚነግረን ሊሸነፍ እንደሚችል ሳያቅም የተወሰኑ እንግዲህ ከወዲሁ የመደባቸው ሰዎች አሉ የሆኑ የሚገቡ ሰዎች አሉ ማለት ነው ለማንኛውም በዛ በምክር ቤት ውስጥ አንድ ሰው ተገኝቷል ዶክተር ደሳለኝ ጫኔ የህዝብ ድምጽ ነው የወከለው አራቱ ማቅጣጫ ላለው ኢትዮጵያዊ ድምጽ ሆኖ ነው የተናገረው አሁን ዘመቻ ተከፍቶበታል በየቦታው ድስት ጥደ አንዱንም ማብሰል አልቻልክም ያገር ውስጥ ችግር ሳይፈታ አሁን የአሰብ ቀይ ባህር የሚለው ነገር መጀመሪያ የውስጡን ችግር እንፍታው ብሎ ባቀረበና ይሄንን በተናገረ አብይ አህመድ እዛው የኤርትራ አጀንዳ እዚ ፓርላማ ውስጥ እንዴት መጣ ዶክተር ደሳለኝ ላይ እርምጃ ለመውሰድ ዱላ ወይም ደሞ ኮዲው ምልክት አሳይቶናል ይሄን ተከትሎ የብልጽግና ግሪሳ ሰፊ ዘመቻ ከፍቶበታል እኔም አንተም የምናቃቸው ትላንት ኢህአዲግ የሆኑ ደሞ ተቋም የሆኑ ከእንደገና ኦሮሞ ከዛ አማራ ወዲያ ሲላጉ እድሜ ልካቸውን ያሳለፉ አንዳንድ አክቲቪስት የሆኑ ፖለቲከኛ የሆኑ ጋዜጠኛ የሆኑ ማናቃቸው ስም መጥራት አያስፈልግም ደሳለኝ ጫኔ ተረባርበዋል ዶክተር ደሳለኝ የነን አስመልክቶ አንድ ጽሁፍ ጽፏል ባንዳውን አጠገባችሁ ፈልጉ ነው ያለው ባንዳ ብሎ ሰደቡት የኤርትራ ወኪል ብሎ ሰደቡት ደሳለኝ ሌላ ምንም አላደረገም አቋሙን ስለ ሀገሩ ስለ ወገኑ ያለውን ነገር ነው ያንጸባረቀው በወኪልነቱ የህዝብ ድምጽ ይዞ ነው እዛ ይገባው የማንንም የመንደር ኮልኮልና የሰፈር ዩቲዩብ ነጋዴው ወጣና እሱ ላይ ዱላውን ያሳረፈ ይገኛል እስቲ እዚህ ላይ ምን አስተያየት አለ መስፍን በጣም ነገሮች እየተበላሹ ነው ያሉት ኢትዮጵያዊነት የትኛው ጋር ነው ያለው ቀለሙ የት ነው ያለው ባንዳው ማን ነው የመጀመሪያው ምርጫውን በተመለከተ የተናገረው እኔም ደንግጫለሁ የነገጥኩት በቃ ሰውየው ደልድሎ ጨርሷል ፓርላማ ማን እንደሚገባ ማን እንደማይገባ የሚቀጥለው ካቢኔ ምን መልክ እንዳለው ምናምን ደልድሎ ጨርሷል ለዛ ነው ኢትዮጵያ በአብይ አህመድ ፍላጎት እይታ ነው እንትን ምን ነው እሱ ነው አሁን ያለው ትንሽ እንትን ነው ትንሽ ተቋሚ ይጨመርበታል ብሎ ካሁኑ ነግሮ ነው ትንሽ ተቋሚ ይጨመርበታል የተባለው እንግዲህ ወይም ዜማን ምናምን አብን ሊሆን ይችላል አንድ ምርጫ ጌታቸውም አለ ጌችም አለ አዳዲሶቹ ተደማሪዎች አሉ ለካ አንድ ምርጫ የሚያደርገው አንፕሪዲክተብል መሆን ነው በነገራችን ላይ ትላንትና እዚህ ሀገር ምርጫ ነበር የደች ምርጫ የፓርላማ ምርጫ ነበር በጣም እስካሁን ድረስ ውጤቱ ሁለት ፓርቲዎች እኩል ለኩል መተው ውጤቱ ገና ማን ነው ከፍተኛ ቁጥር ያገኘው ፓርቲ የሚባል ምንድነው ይባለው ይሄ ልባን ጠልጣይ ነው ያሸንፋል ተብሎ ይተጠበቅ የነበረው ቀኝ ክንፈኛ ፓርቲ እንዲያውም 9 ነው 10 ምናምን ድምጽ ወደታች ወርዶ ሌላ ያልተጠበቀ ይሄ መካከለኛ ፖዚሽን ያለው አቋም ያለው ፓርቲ ወደ ላይ ወጣበትና ሚገርም ማለት አንዳንዴ ይገርመኛል አሁን ትክክለ ዲሞክራቲክ ምርጫ ምናምን ሲባል ልክ እንደ ኳስ ነው አይደል አንዳንዴ ኳስ በጣም የተከበረ ትልቅ ክለብ ምትለው ምናምን ባልተጠበቀ አነስተኛ ክለብ አፍርድም ይበላል ፌር ጨዋታው ፌር ስለሆነ እኮ ነው በነገራችን የዛ ክለብ ትልቅነት ምናምን አይደለም እንትን የሚያደርገው ምርጫም ፌርና እንትን ፍሪ እና ዲሞክራቲክ ከሆነ አንፕሪዲክተብል ነው በቃ ይሄ ነው መገመት አትችልም በአብዛኛው በአፍሪካ ሀገሮች እንደ ኢትዮጵያ ባሉ ሀገሮች የሚካሄዱ ምርጫዎች ከ5 ከ6 ወር በፊት ምርጫው ውጤቱን ታውቀዋል አሁን ካሜሮን ምርጫ ተካሄደ ተብሎ ሰውየው 92 አመቱ መሄድ እኮ አይችልም መሄድ አይችልም ለስድስተኛው ለሰባተኛ ጊዜ ተመረጠ ምናምን ነገር ገና ምርጫው ሳይካሄድ ነው የተባለው የኢትዮጵያ የአብይ አህመድ ምርጫ ምንም ምክንያቱም ምን መሰለ ምርጫ ማለት የምርጫ ዕለቱ ቀን የሚሰጠው ድምጽ ብቻ አይደለም ወሳኙ ነገር ከዛ በፊት ያለው የሚሰሩ ስራዎች
ኢትዮጵያ ውስጥ አሁን ባለው ሁኔታ ነፃ ምርጫ ለማስካሄድ የሚያስችል አንድም ምቹ ሁኔታ የለም የተመቸ ሁኔታ የለም ተጨባጭ ነገር የለም በቅርብ የኢንተርናሽናል ጀስቲስ ምናምን የሚባል ድርጅት አውጥቶ ነበር ኢትዮጵያ በፍትህና በዲሞክራሲ ረገድ የዛሬ ዓመት እንኳን ከነበረችበት ደረጃ ወርዳ 10 ቀንሳ 140 ምናምን 130 ምናምን ያገጣለች ከ145ኛ ከ145 ሀገሮች ከተመዘኑት ውስጥ 135ኛ ነው 134ኛ ወጣለች የዛሬ ዓመት 120 ምናምን አካይ ነበረች ማለት ይሄ ምንድነው በዳኝነት ነፃነት በፍትህ ስርዓት መከበር በጸጥታ በመሳሰሉ ተመዝና ማለት ይሄ በሌለበት የዳኝነት ነፃነት በሌለበት ሀገር ያው የሚባለው ነገር አብይ አህመድ ገና ካሁኑ አምልጦትም ይሁን አስቦበት አናቅም ግን እየተናገረ ፓርላማው የሚቀጥለው ፓርላማ ምን መምሰል እንዳለበት በራሷን ለምን እየተናገረ የፓርላማ ባሉ አቶ ዶክተር ደሳለኝ ጫኔ የተናገረው በጣም ክሊር የሆነ ሪዝነብል የሆነ እንት ኢትዮጵያ ብዙ ችግር አለባት ኢትዮጵያ ችግሮች በጣም ብዙ ናቸው በእነዚህ ችግሮች ላይ ሌላ ችግር ለምን ትጨምራለህ ብሎ ነው የጠየቀው ያኮም የሚያስቆጣ እንትን የሚል ነገር አይደለም አብይ አህመድ አይተዋል አይደል ፊቱ ሲለዋወጥ እንግዲህ ይሄ ሰውዬ ነው የሚቀጥለው ምርጫ ላይ ትንሽ ተቋሚዎች መጨመር አለባቸው ብለው ትግስቱ እዚህ ደረጃ ተጨማሪ ተቋሚዎቹ ቢገቡ የበለጠ ዱላ አንስቶ ሊማታቸው ይችላል እና የጠየቀው በጣም ሪዝነብል ጥያቄ ነው ያ ጥያቄን በአግባቡ መመለስ ይገባል የኤርትራ አጀንዳ ቤት በኩል ገባ ምናምን ነገር ብለ ይሄ ብላክሜል ማድረግ ነው በነገራችን ያያየው ነው ሶሻል ሚዲያ ላይ ኮት ምናምን ሰርተውለት ዶክተር ደሳለኝ ምናምን ነገር እንት ያሉ ያሉት ይሄ ምን ይባሉ ተከራክሮ በምክንያት ማሳመን የማይችል ስርዓት ሁሉ ጊዜ የሚያደርገው እንደዚህ አይነት ነገር ነው አንድ ሰውን ሌብል ማድረግ ስም መስጠት ባንዳ ቅድም ያልኩ ነው ባንዳና ባዳ ምናምን የሚባል እንት ማድረግ ማለት ነው ይሄ እነዚህ የጠቀስካቸው ብላክቦርድ ነው ምናምን ብለውታል አንዱን እንት መቼም እኔ መሳይ I'm really sorry እኔ እንደዚህ አይነት ሰዎች ጋር መተዋወቄ አንድ ወቅት ላይ የተወሰነ ጊዜ አብሬ ጊዜ ማሳለፌ በጣም ይቆጨኛል በጣም ነው ይጸጽተኛል እንዲህ አይነት ሰዎችም አሉ ይፈጠራሉ ወይ ብለህ መጣሰው ማለት ምንም እኮ እንትን አይሉም ይሄ አያደናቅፋቸው ምንም ኢህአዴግ ሆነው ሲናገሩ ኢህአዴግ ሆነው ሲቀጥፉ ምናምን ከዛ ደግሞ ዞሮ ተቋሚ ሆነው ያንን የቀጠፉለትን የዋሹለትን ኢህአዴግ ሙልጭ አርገው ሲሰዱ ያኛው በፊት እንደዛ የወደቁ የተነሱለት ኢህአዴግ እንትን አይላቸው እንደገና ዞሮ ደግሞ እንደገና ያንን የተቋሚ የኢትዮጵያ አንድነት የሚባለው ምን የሚባለው እንደገና ዞሮ ለመውቀስ ከዛ ደግሞ እንደገና አንዴ ካማራ አንዴ ኮሮሞ እኔ ማለት ሰው ብሎ እንዴት ያዳምጣል ነው አንዴ ግራ የሚገባኝ እሱ ነው በነገራችን ላይ እኔ ብዙ ጊዜ እኔ እናንተ አስተናል እንደዚህ አይነት ኢሹዎች ላለማንሳት እንትን ብለን ነበር ምክንያቱም እንደዚህ አይነት ሰዎች ይወዳሉ አሁን ዛሬኛ ይሄን ብንናገር ነገ እኛ ላይ ፕሮግራም ይሰራል አያፍርም እንትኑ እና ግን እኔ ምንድነው እኔ አድማጭ ምን ይለኛል ሰው ምን ይለኛል ምን ህሊና ችግር የለም አንዳንዴ ህሊናኮ አንድ ሰው ህሊናውን አጣ ነው የሚባል አማርኛ አባባል እኮ አለ ህሊናውን ያጣ ህሊናውን እኮ ስቷል ግን ተመልካች ሰው ታሪክ ምን ይለኛል የሚል ነገር የሚባል ነገር አንዳንድ ጊዜ ቢኖር ጥሩ ነው አንተ የፖለቲካ ኮምፓስ ጠፍቶ ኮምፓስ ምናምን ብለህ ስታወራ ምንድነው ይሄ እንትን አይደል እና የአንዳንዱ ሰው በዛ ላይ ደግሞ በቃ እንትኑ ኮንቲኒየስሊ የሚሰራው ምንድነው ሰዎችን እየተከታተሉ ጭቃ መቀባት አሁን ዶክተር ደሳለኝ ላይ ትላንትና ሲሰራ የነበረው አይቻል ጭቃ መቀባት እንትን ነበረ ምናምን መረጃው አለ ምናምን ይሄ ምን ጀስት እንትን በእርግጠኝነት በነገራችን ላይ ይሄ አሁን እንደዚህ ሲናገሩ የምናያቸው ሰዎች ነገ ደግሞ ሌላ አይነት አሰላለፍ ቢመጣ ምን ፍሬቻ ሳያሳዩ ምንም መብራት ሳያበሩናም ወደ ኋላ ዞረው መጀመሪያ ተሰላፊ ተቋሚም እንደሚሆኑ በእርግጠኛነት የምናገረው እሱ ምክንያቱም ሞራል የላቸውማ እንግዲህ እስካሁን እንደዚህ ሲገለባበጡ ያየናቸው ሰዎች ከዚህ በኋላ ደግሞ ሌላ ነገር ቢመጣ በእርግጠኝነት ይሄ ቤታቸው ይቀመጣሉ እንዲ ነው የሰሩት ነገር አሳፍሯቸው እንዳታስበው መሰለኝ እንደዚህ ላይ እንደው ኢትዮጵያዊነት ይሄ ይሉንታ የሚባል ነገር አለ ስናድግ አስተዳደጋችን የጋራ የሆነ ነገራችን አለ ጭናችን ስር ተቆንጥጠን ያደግነው ይሉንታ የሚባል አለ
አንዳንድ እኔ ብዙ ጊዜ ስለ ሰዎች ማንሳትም አልፈልግም እኛ ትግላችን ሁሉ ነገራችን ያው ፎከስድ የሆነ ዓላማ ያለው ምንም ወዲ ወዳ ወለም ዘለም ያላለ ህሊናና ሆድ መሃል ያለው ልዩነት በደንብ ተረተን ነው የምንታገለው ካጠፋንም ከነበረም የነበረው ነገር ስህተት ነው ብለን በደንብ ገልጸን ስህተት ነበረ ይጸጽተናል ብለን ተናግረን ነገር ግን ሁሉ ጊዜ ከህዝብ መቆምን የመሰለ ክብር ከህዝብ የመሰለ ጽድቅ የጻድቅ ተግባር የለም ብለን የምናምን ሰዎች ነንና አንዳንድ ጊዜ ይገርመኛል እውነት ስም ማንሳትም አልፈልግም በጣም ስማቸውንም አንስቻላቅ ማንሳትም አልፈልግም ነውረኞች ናቸው ነውረኛ እናቃቸዋለን ከጫፍ እስከ ጫፍ ምን እንደነበሩ ምን አይነት እንደነበሩ በሆድና በህሊና መሃል ልዩነቱ የክር ያህል የቀጠነ ምንም ድንበር የላቸውም በአንድ እግር እንዲተሻግረው ከህሊና ወደ ወድ መሄድ ምንም የማይመስላቸው ሰዎች ዛሬ አይናቸውን በጨዋጥበው እንዲያፈጠጡ ልክ ራሳቸውን እንደ ጻድቅና እንደ ትክክለኛ አድርገው ሲያቀርቡ እፍረተ ቢሶች የኢትዮጵያ ፍርዱን እየሰጠ ነው ማን ምን እንደሆነ በደንብ ለይቶታል ጊዜ ልናባክን አይገባም አንዳንድ ሰዎች መድኃኒት እንኳን ሰውነትክ ውስጥ እኮ ሊሰራ 20 ደቂቃ ይወስዳል 20 ደቂቃ ፓራሴታሞል ወይም የፔን ኪለር ውጠ እስኪሻለ ድረስ 20 ደቂቃ ይወስዳል የዛን የ20 ደቂቃ ጊዜ እንኳን የማይፈልጉ በአንድ ጊዜ ከኦሮሞ ወደ አማራ ከኢሃዲግ ወደ ማን ነው ወደ ፋኖ ከፋኖ ወደ ሸኔ መሯሯጥ ምንም ማያቅታቸው በሁለት እግራቸው ስለሄዱ ብቻ ሰው የሚመስሉ ግን ዶክተር ደሳለኝ ጫኔ እውነት ለመናገር ምናልባት አብይ አህመድ ነገ ክስ ሊያዘጋጅ ይችላል ኮዲውም እያመቻቸ ነው ግን ዶክተር ደሳለኝ ጫኔ ታሪክ ሁሉ ጊዜ የሚያመሰግነው ሰው በጠፋ ጊዜ ሰው ሆኖ የተገኘ በመሆኑ ሊያፍርም ሊሸማቀቅም አይገባም ከዚህ በኋላ ሞትንም የሚያል ነገር ቢመጣበት እንኳን ቢቀበል ለሱ ምን ጊዜም ሰማዕት ሆኖ ስሙ በደማቁ በወርቃማ መዝገብ ላይ የሚሰፍር ሰው ነው እና ምናልባት መስፈር አንዳንድ ጊዜ መናገር ማንፈልገው እንድንናገር ያደርጋሉ አንዳንድ ሰዎች መሰለ አንተ ከኔ በለጠ በጣም ታቃቸዋለህ አብርሃም ብዙ ነገር አርጋል በነገራችን ላይ በነሱ ደረጃ በነሱ ሌቭል ወርደን እነሱ አሁን ሰውን እንደሚያብጠለጥሉት ማብጠልጠል እንጀምር ብንል እነሱ ቆመው ላይ ሄዱ ይችላሉ because ብዙ ምናቀው አንተ በተለይ ብዙ ምናቀው ነገር አለ ፐርሰናል እስከ ውስጥ ሸሚዛቸው ምናምን ግን የኛ ጫዋነቱ ይዘናል አስተዳደጋችን እንትን ይላል እኛ ስራተንም ምን ይሁን ብቻ በወታደር ሂሳብ አስተማሪ ሆነን አልገባንም እኛ ወታደር ሂሳብ አስተማሪነት ተነስተን የወረዳ የክፍለ ከተማ ካድሬ ያሉን እኛ በካድሬነት ማአት ሰው በነገራችን ላይ እኔ እንትኑ ታሪኩ በደም ማቀው ሰው ነው አለና ማአት ሰው አስበልተን ሚኒስትር ዴታ ከሚኒስትር ዴታ እንደገና ስደተኛ አልሆን ነው እኔም ሌላ ነገር ይቀር የዛሬ 3 አመት ስለ ብልጽግና ስለ አብይ አህመድ እኔ አንዳንዴ እንዴ ሰው እንደዚህ የሚናገራል ሰው እንደዚህ ይሰደባል እንዴ እስክል ድረስ ነበር የምሳደው መሳይ እንዴ ምንም እኮ አብይ አህመድን እኮ በቃ እንዳይሸጥ እንዳይለወጥ እንዳይገለበጥ አርገው ነበር ይነግሩኝ ነበር አሁን የአብይ አህመድ ምንድነው ባለው ሴልስማን ነው አብይ አህመድን ለመሸጥ ለመለወጥ ለማሻሻጥ ምናምን ነገር አብይ እኮ በጣም ቆንጆ ነው አብይ እኮ በጣም እንትን ነው ለማለት ሲመጡ እኔ ምላ አንዳንዴ እንዴም አይነት ሰዎች አሉ እንዴ ተላላ አይደለም እንዴም አይነት ለካ ሞን ይቻላል እንዴ ምንድነው የሆነ ምን አይነት የሞራል እንትን ነው ቦንዳ የሆነ የሞራል እንትን ያለ መተጣጣፍ የሚችል ቦንዳ እንዲ ይላል አይደል እንደዛ የሚችል ነው ሆድስ ቢሆን ምን እንትን አይደለ እንዴ ልካለው እኮ አይደለ ይበዛ እኮ እንትን ነው የተወሰነ እንትን ብላ እና በዚህ ደረጃ ሊናን ሸጦ እንዳልከው ነው እንትን ይሄ አቋም ሲቀይሩ ከአንዱ ወደ አንዱ ሲሸጋገሩ ወይ ፍሬቻ መብራት ያበሩ ወይ ደግሞ እንትንም አይፈጅባቸው ዛሬ እነሱ የሞራል እንትን ሆነው እገሌ ሰውን ለማብጠልጠል በነገራችን ላይ የመጨረሻው የሞራልን ጥያቄ ለማንሳት የመጨረሻው the last person መሆን የነበረባቸው እነሱ ናቸው
እና በነገራችን ላይ እዚህ ጋር ብናቆሙ ጥሩ ነው እኛ ብዙም አንተም በተለይ ብዙም እናቀው ነገር አለ በግል ጭምር ማለት ነው እንደዛ አይነት ጭቃ መወራወርስ ብንገባ እንደነሱ ብልግና ውስጥ ሆነን ነው እንትናችን አስተዳደጋችን አይፈቅድም ጨዋነታችን ይዘናል ይሄ ለጊዜው ይበቃል ኢትዮጵያ ውስጥ ህግ ቢኖር ኖሮ ኢትዮጵያ ውስጥ ጠንካራ ሚዲያ ቢኖር ኖሮ ጠንካራ ሲቪል ሶሳይቲ ቢኖር ኖሮ ኢትዮጵያ ውስጥ ባንዳ ተብሎ መጀመሪያ የሚከሰሰው አብይ አህመድ ዘኒውዮርከር መጋዚን ላይ ሰጠውን ኢንተርቪው አይቶ እኔ ለአሜሪካ ሰልል ነበር አሁንም ለአሜሪካ በሞትላ ደስ ይለኛል ያለ ሰውዬ ነው በሀገር መሪ ደረጃ አንድ ሰው እንዲከተናገረ ሌላ ሀገር ቢሆን ኖሮ አንገቱ ላይ ነበር ገመድ የሚገባው ምክንያቱም ክህደት ነው ባንዳነት ክህደት ነው አይደል ሀገር ክህደት ነው ምን ሆነ መሰለ በቅርብ ታይላንድና ካምቦዲያ ተጣሉና የካምቦዲያና የታይላንድ መሪዋ ሴት ነች የካምቦዲያ ጠቅላይ ሚኒስትር ጋር ተደውላለች እና ስትደውል በንግግሯ ላይ ሃሎ ብራዘር ብላ ወንድሜ እንዴት ነህ ምናምን ብላ ተናገረ እንግዲህ ሁለቱ ሀገሮች ጠላት ናቸው እንዴት የወረረንን ሀገር ያጠቃንን ሀገር ጠቅላይ ሚኒስትር ብራዘር ትያለች ተብላ ከስልጣን ተባረረች መሳይ አብይ አህመድ በነገራችን ላይ ባንዳ የሚባለው በኳሊፊኬሽን ደረጃ ደሞም ራሱ በአደባባይ ያወጀ አብይ አህመድ ባንዳ ለባዳ ለመስራት እኔ እኮ ያኮ ባይዞ የመጀመሪያው እንደውም ያን ጊዜ አብይ አህመድ እንደዚህ በክፉ የማይነሳበት ወቅት ነበር ደንግጬ ነው በቃ ያነበብኩት ስለዚህ ላይ የመጣ ሰሞን ጋዜጠኛውን እንደውም በሪኮፍተር ወስዶ ምናምን ቦታ ሳይቶት ምናምን የአሜሪካን ወዳታለው ምናምን ደንግጬ እንዴ ሰውዬ ፖለቲካ ያቃል የሚያውቅ ነው ሰይን ብራይ ገባውም እንዴ how on earth አንተ እንትን ትላለህ እኔ ሰልልላችሁ ነበር ተራላችሁ ነበር ትላለህ ኤኒዌይስ የአብይ ዲፕሎማሲ ታይተዋል አይደል አብይ እኮ ዲፕሎማሲ አብይ የሚያውቀው ዲፕሎማሲ የዲፕሎማቲክ ኤቲኬቱ ይሄ ጀርባ ማሸት እጅ ጨብጦ መሄድ ወይም ደግሞ እንደዚህ ጥምጥም ብሎ አንገት ላይ መጠምጠም ቆሎ ማዘገን የሆነ የማይሆን የሰውነት መነካካት ምናምን ነገር ነውና የአብይ ዲፕሎማሲ እንትን እሱ እና እንዲህ አይነት መሪ ነው አሁን ይሄ እንዲህ አይነት የወረደ መሪ ነው እንግዲህ አሁን ባዳ እንትን አርጉ ምናምን የሚለውና እንዳልኩ ነው በምንም መንገድ እንትን የሚባል ነገር አይደለም እኔ ክብር አለኝ ለነ ዶክተር ደሳለኝ ለሌሎቹም አትሊስት በትንሹም ቢሆን በቃ በጨለማ ውስጥም ቢሆን ትንሽ የብርሃን ለመሆን እየሞከሩ እና ይቀጥሉበት የሚቀጥለው ፓርላማ ገቡም አልገቡም አትሊስት ከነጋሻው መርሻ ይሻላሉ በነገራችን ላይ አትሊስት ከነበለጠ ሞላ ይሻላሉ ቢያንስ ህሊናቸው ሰው መንገድ ላይ በነገራችን ላይ እንትኑ ፊድባኩን የምታገኘው ሰው መንገድ ላይ ነው አይ ሪመምበር ነጋሶ ጊዳዳ ከመለስ ከኢህአዴግ ከወጣ በኋላ መንግስት ከቤቱ ማባረረው ደሞዝም እንትን አለው ታክሲው ሲገባ ታክሲ ይከፈልለታል ሬስቶራንት ገብቶ ሲቀመጥ ተከፍሎ ያገኘዋል በቃ ህዝቡ ራሱ ፊድባኩን ይሰጣል አንተ መንግስት የሰጠ ቪኤት መኪና ወይም ቪላ ምናምን መስሏል አንድ ቀን አብይ አህመድ ሲዞርበት ይቀማል እና ባዶ እንትን ያደርጋል እንግዲህ መስፍን ያው ሰሞኑን በተለያየ መልኩ የፋኖን እንቅስቃሴዎች እየተከታተልን ያለው አሁን በስፋት የምናየው ነገር የሚሊሻውና የአድማ በታኙ በብዙ ቁጥር ምንድነው ስራቱን እየተለየ ወደ ፋኖ የመግባቱ ነገር በጣም አሳስቦታል ያ ብቻም አይደለም አገዛዙ መከላከያ ሰራዊት በራሱ በከፍተኛ ቁጥር ወደ ፋኖ እየገባ ያለበት ሁኔታ ነው አብይ አህመድ ለማሳነስ ሞከረ 3 እና 4 ሚሊሻ አማራ ክልል ውስጥ ወይም ሌላ በስም አልተጠቀሰም ግን እነሱ ስለተንቀሳቀሱ ምርጫ አይካሄድም ማለት ነው ብሎ የገለጸበት መንገድ አለ አርበኛ አስረስ ማረዳም ጤና አነጋግሬው ፋኖን ስለሚፈራ ነው በነገራችን ላይ አሁን ኢትዮጵያ ውስጥ ካሉ አብይ አህመድን ከሚቀናቀኑና ጦር መሳሪያ ካነሱ በተለያየ መልኩ ከሚቀናቀኑ ኃይሎች የበለጠ የሚፈራው ፋኖን ነው እንዲሁ ለማሳነስ ለማንጓጠጥ እንደው ብዙ ነገር ለማለት ይፈልጋል ግን በጣም ይፈራናል ብሏል ለማንኛውም ፋኖች በከፍተኛ ትጋትና በወኔ ብዙ ነገሮችን ያደረጉ ይገኛሉ በዜና መራግብራችን ላይ የየለቱን ብሎ የገለጸ ስላለ ዛሬ እዚህ በውይይት መድረካችን ላይ በጥልቀት ብዙ ነገር አናነሳም ግን የሚሊሻዎች የአድማ በታኞች የመከላከያ ሰራዊት
ከምን ጊዜውም በላይ በሰፊ ቁጥር ፋኖን እየተቀላቀሉ ነው ይሄ ምንን ያሳያል አብይ አህመድ ምድረ በዳ ላይ አየር ላይ ተንሳፎ ነው መከላከያ ሰራዊት አለኝ ወይም የጸጥታ መዋቅሩን እቆጣጠራለሁ የሚለው ከጁ አምልጧል ምን ማለት ይቻላል መስፈን መከላከያ ሚሊሻና አድማ በታኝ ከሌለ መከላከያ ማለት የእንትን ዱላውን ያጣይነ ስውር ማለት ነው ሚመራው ዋናው እንትን የሚለው እሱ ነው አይደል መከላከያ በየሄደበት እነዚህ መሪዎች ናቸው መንገድ መሪዎች ቃኞች ምናምኖች ሆነው በወገኖቻቸው ላይ የሚተኩሱ እንትን የሚሉ ናቸው አሁን ባለው ሁኔታ በብዙ ቦታ የምንሰማው ነገር ምንድነው በቡድን በ10 በ20 በ30 ይሆኑ በአብዛኞቹ ወደ ፋኖ እየገቡ ነው ያሉት አንዳንዶቹ ደግሞ ጥለው እየሄዱ ነው ያሉት በቃ የምንሞትለት አላማ የኛ አላማ አይደለም አንሞትለትም እንትን አንለትም ይያሉ ማለት እና ይሄ ትልቅ መደናቀጥ ፈጥሯል ቅድም እንዳልኩ ነው መከላከያ ይሄ እነዚህን ድጋፍ ካላገኘ ያድማ በታኝና የሚሊሻን ድጋፍ ካላገኘ ቅድም እንዳልኩ ነው በቃ ምንም መሪ የሌለው እንትን ነው የሚሆነው እና በዚህ ከቀጠለ እንዳልኩ ነው መከላከያው ብቻውን በቀላሉ ለመምታትም ይችላልና ይሄ በጣም ትልቅ ነገር ነው ሰሞኑን የምናያቸው ዘመቻዎች በቋራ ምዕራብ ጎንደር ደቡብ ጎንደር እስቴ መካነ ሰላም የመሳሰሉት መራቤቴ ሰሜን ሸዋ የሚገርሙ እንትን ላይ ዜናው ላይ ሰምቻለሁ የሚገርሙ እንትዎች ናቸው እና በዚህ ከቀጠለ አሁን ሁሌ ምን ላይ የነበረው ነገር ነው ፋኖ የፖለቲካ ስራው መስራት አለበት በተለይ ሚሊሻና አድማ በታኝ ላይ መስራት ከቻለ መከላከያው ኒውትራላይዝ ማድረግ በጣም ቀላል ነው እንዲያውም እኮ እንደዛ ነው እንትን የሚሉት እኮ አንድ ትዝላላ የተማረከ ሚሊሻ ሲናገር እኛ እዚህ ከተማ ይፎልላሉ እንጂ እኮ እነዚህ መከላከያዎች ትንሽ ውጊያ እንትን ሲባል ቀድመው እጅ የሚሰጡት እነሱ ናቸው የሚል እንትን አንድ ቦታ በቅርብ አንድ ሀገር ቤት አካባቢ የሰማሁት ነገር ልንገር ወደ ሰሜን ሸዋ አካባቢ አንድ ሚሊሻ ኃላፊ 10 ነው 20 አንጋቾች ይዞ ወደ ፋኖ ገባና በዛ የተነሳ እነዛ የመከላከያ አካባቢው ኮማንዶ ኃይል ነው ሹማ አብደታ የሚመራው እዛ አካባቢ የበቀል ጥቃት ፈጸሙና ቦታው መጥቀስ አልፈልግም ምክንያቱም ከሰውየው ጋር የተያዘ ስለሆነና በሶስተኛው ቀን የፋኖ ኃይሎች ገብተው መከላከያውን እንዳይሆን አድርገው ወደ አካባቢው እንዳይመለስ ነው እንትን ያደረጉት እና በጣም በሚገርም ሁኔታ ህዝብ ውስጥ ደግሞ ያለው ድጋፍ በጣም የሚገርም እንትን ነው አንድ ሌላ የሰማሁት እዛው አካባቢ ነው ትንሽ እንትን ይላል ፋኖች የሚቆጣጠሩት አካባቢ ነው እና ምንድነው የሚለው ሰውየው በፋኖ አካባቢያችንን ከተቆጣጠረ ወዲህ የካድሬ ያስቸግረን የቀበሌ ምናምን ያስቸግረን በጣም ሰላም ነው የሚያስፈልገውን ድጋፍ እናደርግላቸዋለን አሁን ትንሽ እንትኑ አስቸጋሪው ነገር ለሁለት እንትን ግብር እየከፈለን ነው አይነት ነገር ነው ለፋኖ የሚያስፈልገውን ድጋፍ እንሰጣለን በተመሳሳይ ጊዜ ደግሞ ማዳበሪያ ምንም ስለሚያስፈልገን ከመንግስት ደግሞ የተወሰነ ማዳበሪያ ሲያስፈልግ ከመንግስት ጋር ሄደን የማዳበሪያ ማከፋፈያ ጣቢያዎች ገዝተን እናደርጋለን ከዛ ውጪ ግን አሁን ባለው ሁኔታ እነዚህ ልጆች የኛው ልጆች ናቸው ነው ያለው አካባቢውን ከተቆጣጠሩ በጣም ሰላም ነው እንደዚህ አይነት ሰላም አይተን አናቅም በቃ ማስተዳደር ይችላሉ ሰላም ኢቭን እንደው የሚገርመው ነገር አለ እነዚህ የቆዩ ልማደኛ ሽፍቶች የድሮ ዘራፊዎችን እየሄዱ እያጠፉ አካባቢያችን እንደዚህ ሰላም ሆኖ ያቀም የሚል እንትን ያለውና ይሄ በጣም ትልቅ ነገር ነው ድል የምታገኘው በመዋጋት ብቻ አይደለም እንደዚህ አይነት የፖለቲካ ስራዎች መስራት ያስተዳደር ስራዎችን በመስራት ነውና ይሄን ነገር ፋኖ ሊቀጥልበት ይገባል አገዛዙን እንዳልኩት ነው በተለይ ሚሊሻ አድማ በታኝና ይሄ የብልጽግና ካድሬ አማራ ብልጽግና ካድሬ ላይ እነሱ መነጠል ከተቻለ እንዳልኩ መከላከያውን ማሸነፍ ቀላል ነው የሚሆነው መሳይ ይሄ ነው ብዙ ነገሮችን አንስተናል ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው መስፍን በጣም አመሰግናለሁ እንበርታ መሳይ